الله بلاء የሚያወርድ ለሰው ልጅ ከሁለት አንድ ነው በሁለቱ ነው አንዱ بفقر ومرض ሁለተኛ ደግሞ بغنى ومال በሀብት በገንዘብ በጤና ይፈትናል ወይም ደግሞ በድህነት እና በሽታ በችግር ምናምን ይፈትናል ሁለቱም የአላህ ፈተና ነው ይገርማችኋል በጣም የሚገርማችሁ ነገር ልንገራችሁ ልድገመው እንደገና ልድገመው አላህ ሲፈትን ሰውን ሲፈትን በሀብት በገንዘብ በጤና በምቾት ይፈትነዋል አለፈ ጥሩ ወደቀ ሌላ ጉዳይ ነው ወይም ደግሞ ለሌሎች ደግሞ ደሃ ያደርገዋል በሽታ ድህነት ችግር ምን አለፈ በፈተናው ጥሩ ካላለፈ ደግሞ ሌላ ነገር ነው لكن اسمعوا ماذا قال العلماء يقول العلماء الابتلاء بالمال والغنى أشد يا الله بلا بجنزب بحبت سيهون بتأنا سيهون يباس يبلت يكرر أشد مالت بتأمت أنكر بلاء مالت عند الله حبت سيسته تأنا سيسته نو تلك بلاء له ለምን የሚለው ጥያቄ ትልቅ ጥያቄ ነው ለምን ብለን ስንጠይቅ ነገ ለምን በየጠይቃቸዋለሁ እሺ አሁን ያዙልኝ الجواب قال أن الفقر دهنت تتضرر منه حسيا ومعنويا دهنتنا بالشتاء كتعلبه الله سبحانه وتعالى يمتسقايو ምንድነው ቦዲ ያንተ ቦዲ ይሰቃያል يعني በሽታ ከሆነ የኩላሊት ከሆነ የአጥንት ስብራት ከሆነ የቆዳ ምናምን ከሆነ የጉበት በሽታ ከሆነ አልሙሂም ትሰቃያለህ حسيا ማለት ይሄ ነው ومعنويا ጭንቅላትህም ይበጠበጣል ምክንያቱም በጣም እንትን ስላልክ ስለታመምክ እነዚህ ሁለቱም ያጠቁሃል እንትኑ በሽታና ፈቅር ካለ አበቃን በዚህ مثلا ብዙ ሐሳብ ብዙ ጭንቀት كوردبه نعم ربما ترتكب حرام لمثال ገንዘብ አጣ በጣም ድህነት አጠቃ ጥሰህ ወደ ሌብነት ትሄዳለህ ሌባ ትሆናለህ አይደለም እንዴ طيب لكن الغنى ሁለተኛው ፈተና ናይ ሀብት ጤና ከሰጠህ ግን قال على طول يمس عقيدتك የገንዘብ ጉዳይ የጤና ጉዳይ ከሆነ አቂዳውን ይነካላሉ እንዴት ይነካል እባካችሁ ኮምፔር አድርጉ አሁን ፈቅር ድህነትና በሽታ ስንል አካላትህና ጭንቅላትህን ይበጠብጣል አካልህ ደግሞ ያመሃል አይደለም ፔይኑ በእነዚህ ሁለት ናቸው ፔይኑ በሰውነትህና በጭንቅላት በአእምሮህ በመጨነቅ ማለት ነው የሀብትና የጤና ግን አሉ ትልቁ ችግር በአቂዳው ነው በኢማኑ ነው አሉ ليش قال يتولد من الغنى البعد عن الدين በጣም ገንዘብ ከበዛ ሀብት ከበዛ ከዲን እየራቅ ነው የምትሄደው وياتي الكبرياء ትዕቢት የተወለደ ይሄዳል وانكار فضل الله እንደገና ደግሞ አላህ የሰጠህ ኒዕማ ትረሳና በጥረቴን ያመጣሁት በጉብዝናዬ ነው በስራዬ ነው ምናምን ብለህ ጠቅላላ አላህን ያስረሳሃል والله اقول لكم ይህ ነገር አሁን ልትሰሙ ነው የሚከሰተው በአዱንያ ይህ ነው اللهم يا ربي لا تبتلينا بالمال والصحة እና الله سبحانه وتعالى አይፈትነን በገንዘብ በጤና በምቾት በዱለት አይፈትነን ምክንያቱም ሲሰጠን ሀብትና ጤና ሲሰጠን ከዛ አያይዞ እንደምናመሰግን የገንዘቡን ጉዳይ ከአላህ መሆኑን እንደምናውቅ ሐቁን የገንዘቡን ሐቅን እንድናወጣ ይርዳን አለበዚያ ገንዘቡ ከፈሰሰብህ ጤና ከሰጠህ ሐቂቀተን ታያለሁን የዛሬ ቅሳት ታያለህ طيب اذا ገንዘቡን ሀብት ሲበዛ ياتي غمط الناس ታቃላችሁ غمط الناس ነብያችን ነው የጠቀሱት ይቃል غمط الناس ማለት
ተግሚጡ الناس ሰውን ታሳንሳለህ ሰውን ያገላመጥክ ነው የምታየው ሀብታምነቱ እኔ ሀብታም ነኝ ሌላ ገንዘብ የለውም እነዚህ እኮ ዘራቸው ጎሳቸው ምናቸው እንደዚህ ትመጣል ሀብታም ከሆነ እንደዚህ አይነት ነው የሚመጣው እሺ ከዛ በኋላ ገንዘቡ ራሱ ወደ ፈሳድ ይመራሃል አላህ የማትፈራ ከሆነ ወደ ዚና ወደ ሰከራምትን ወደ መጥፎ ነው የሚመራ አሁን ታያላችሁ والفواحش نعم اذا ከዛ የበለጠ ደግሞ ገንዘቡ ሲያፈስብህ አላህ Subhanahu Wa Ta'ala يعني ገንዘቡን ማሰር ትጀምራለህ ሐብስ ታቃላችሁ ሰደቃ አታወጣም ዘካት አታወጣም ይጎድልብኛል ይጠፋብኛል ይያልክ በቃ ልብህ ከሱ ጋር እንትን የሚለው واخيرا يتولد منه الكفر بالله መጨረሻ በአላህ ትከፍራለህ ገንዘብ ከበዛ ጤና ከበዛ يعني ምቾት ከበዛ አላህን ከረሳህ እንደገና ደግሞ ማንነትህን ከረሳህ على طول ገንዘቡ ያሳስተሃል ፈተናው ትወድቃለህ يقول سبحانه وتعالى كلا إن الإنسان ليطغى لمندنو سو يمكبروا يمكوراو كبرياء የሚያደርገው ለምንድነው الرآه استغنى ሀብቲ ከመጣ كبرياء ከሱ ጋር ይጀምራል إلا من رحم ربي الله ይወደድላቸው በጣት የሚቆጠሩ ካነው በስተቀር ደሃ ኖሮ ቡም ብሎ በቃ ሲተኮስ ሀብቱ ወዲያው ቀጣ በቃ ሚሊዮኔር ሲሆን የሚመጣው ክብሪያ ይመጣል ሰው መጋለመጥ ይመጣል ሰው መናቅ ይመጣል እንደዚህ ይመጣል ላኪን መጨረሻ ድርሻው ወደ አላህ መሆኑን ይረሳል ተመልከቱ كلا إن الإنسان ليطغى يتكبر ማለት الرآه استغنى ሀብቲ ሲመጣበት ይከበራል إن إلى ربك الرجعة ድርሻውና መመለሻው ግን ወደ አላህ መሆኑን ይረሳል ሰውየው هذا الذي حصل ይሄ ነው እንግዲህ የዛሬ ቅሳችን ልብ ብላችሁ ተከታተሉትና ቅሳው ከነቢያችን አይደለም ከአቡበከር ከዑመር ከዑስማን አይደለም ቅሳው ከአኢመት الاربعه አይደለም ቅሳው ቀጥታ ከአላህ ነው እሺ رجلين منهما እንግዲህ የሁለት ሰው ቅሳ ነው መነግራችሁ ሁለቱም በቁርአን የተጠቀሱ ነው አንዱ በሱረት القصص ሁለተኛው በሱረት التوبة ግን ከዛ በፊት በሱረት النحل የተጠቀሰችው አጭር እንትን ልንገራችሁ አላህ ምን እንዳለ አንዲት መንደር ነበረች አንድ አገር ነበር ድሮ ነው ይህ አገር አላህ Subhanahu Wa Ta'ala በምን ፈተነው ያገሩ ሰዎች በሀብት ተፈተኑ በሀብት ተሞከሩ የሀብት በላ አወረደባቸው ምን ነበር ተመልከቱ ወንድሞች እህል በአመት 2-3 ጊዜ ይበቅላል ዝናብ ልክ ለሰው ጣም የሚሆነው ዝናብ ይወርዳል ፍራፍሬ ነው ማር ስኳር ማር ፍራፍሬ በየአይነቱ ቅቤ ነው አጅቦ ነው ምን ነፍስ የምትፈልገው ምግብ ሁሉ አላህ አገራላቸው አስቀመጠላቸው ሳይሰሩ ይበሉ ነበር ዝም ብሎ አላህ ፈሰሰላቸው እንትኑ ርዝቁ ከቀኝ ከግራ ከፊት ከስተበት በኋላ ከላይ ከታች ከሁሉም አቅጣጫ ርዝቅ ይመጣ ነበር كده طيب ብዙ ሰው አይሰራም ነበር ሳይሰራ እኮ ነው ምሽራ ሆኖ ይኖራል ከዛ በኋላ ይህን ሀብት ሲበዛ ኩራት መጣ ትዕቢት መጣ يعني መፈነዳት መጣ እንግዲህ ከፈሩ አላህ Subhanahu Wa Ta'ala ምን አደረገ ጠቅላላ የነበረው ጸጋ አነሳውና ከሱ ሌላ ጁዕ ራብ አመን ታቀላችሁ አመን ትልቁ ኒዕማ አመን እኮ ነው አመን ሰላም ከተነሳ ከአገር والله መሬትዋ 10 ጊዜ በአመት ብታበቅልም ሰላም ከሌለ ሰላም እኮ ወንድሞች ሰው የማያውቀው ኒዕማ እኮ ነው ሰላም ለምሳሌ ጄኔቫ ብትሄድ የስዊስ ዋና ከተማ በአለም ሙሉ የታወቀች በሰላም ነች ይላሉ
የለም ምናምን ለብነት ምናምን እንደዚህ የለም ሰላም የሆነው አገር ነው ብዙ አገሮች አሉ እንደዚህ ሰላም አማን ጦርነት አያቁም ሰው መግደል ደም መፋሰስ ምናምን የለም ይህ ትልቅ ኒዕማ ነው እና አላህ ሁሉ አነሳው ከዛ በኋላ ጭምልቅልቅ ያለ ኑሮ ሰጣቸው يقول سبحانه وتعالى في سورة النحل 112ኛው አያ በሱረة النحل وضرب الله مثلا قرية ይህቺ ከተማ እንደ ምሳሌ ወሰዷት አለ አላህ Subhanahu Wa Ta'ala كانت آمنة መጀመሪያ ሙሉ በሙሉ ሰላም አማን ነበሩ مطمئنة እፎይታ ጥሞና ነበራቸው ከልጅህ አትፈራም ከጅብ አትፈራም ከጉንዳን አትፈራም ከጠላት አትፈራም አማን በአማን يأتيها رزقها رغدا من كل مكان ቃል በቃል ተመልከቱ ወንድሞች ያገር ተኝቶ ረጋደን ማለት ነው ተኝቶ ማለት ነው ረጋደን ተኝቶ ሳይሰሩ ሳይገላበጡ ርዝቁ ራሱ ይመጣል እቤታቸው ድረስ ይመጣል ርዝቁ ምክንያቱም ሰማይ ውሃ ከሰጠች መሬት ካበቀለች ግሪን ከሆነ መሬቱ ገንዘብ ከሞላ ምን ታጣ እንግዲህ እና ይሄን ሁሉ አነጠፈላቸው يأتيها رزقها من كل مكان فكفرت بأنعم الله فأذاقها الله لباس الجوع والخوف بما كانوا يصنعون الله من طالباتቸው ራብና ሰላም አነሳው እርስ በርስ መገዳደል ሽፍታ በዙ አውሬዎች በዙ ያን ጠላት በዛ ንትርክ በዛ ዘመድ ላዝማድ መቆራረጥ በዛ አንድ ሰው ከአንድ ሰው መፍራት በዛ ያኒ ከቤት ወጥተህ የምትመለስ አይመስልህም አላህ ሰላም አነሳው አላሁ አክበር يا اخي ያልታወቀ መሳሪያ እኮ ነው ይሄ አላህ ቦምብ አልፈነዳም ጎርፍም አልለቀቀም ወይም ዝናብ ብርቱ ዝናብ አላዘነበም ወይም ደግሞ ምን አደረገ ሰላሙ አነሳው خلاص انتهى ወንድሞች አንድ አገር ሰላሙ ካነሳው አላህ ምን ቀረ الله اكبر اذا الان اسمعوا سوريا ሽንት ለመሸን አትወጣም አሉ ሽን ለመሽነት ብለህ ወደ ውጭ አትወጣም ምክንያቱም ቦምብ ይመጣል መሬቱ በቦምብ የተዘራ ነው አውሮፕላን ትመጣለች ወታደሮች አሉ ምን ዞር ብለህ ወደ ቀኝ ወደ ግራ እንኳን ለማየት አትችልም ሰላሙ ተነሳ خلاص እና ልቅራው እስቲ وضرب الله مثلا قرية كانت آمنة مطمئنة يأتيها رزقها من كل رغدا من كل مكان فكفرت بأنعم الله ايش معنى كفرت بأنعم الله الله يلم بلو አይደለም የከፈሩ በገንዘቡ መጫወት ጀመሩ በርዝቁ መጫወት ጀመሩ يعني ምን ልበላችሁ والله እና በአላህ ንዕማ ከፈሩ فأذاقها አለበሳት ማለት ነው أذاقها ማለት ይህን ሰላምና የአማን ልብስ አነሳና ሌላ ልብስ አለበሳት ምንድነው ልብሱ فأذاقها الله لباس እንዲያውም ልብስ ብሎ ነው የጠቀሰው لباس الجوع የራብ ልብስ አለበሳት والخوف የፍራቻ የሰላም ማጣት بما كانوا يصنعون ባደረጉት ውጤቱ የመጣው ባደረጉት ስራ ነው خلاص طيب اذا የዛሬ قصاችን እንጀምር ወንድሞች القصة قصة قارون ሰምታችሁ ታውቃላችሁ ብዙዎቹ ታውቃላችሁ ቃሩን እስካሁን ድረስ ያኒ ሀብታም የሚባለው ዓለም ከተፈጠረች እስካሁን ድረስ እኛ ምናውቀው ማለት ነው ሀብታም የተባለው እንደ ቃሩን አልታየም እሺ አላህ Subhanahu Wa Ta'ala በሱረة القصص ምን ብሎ ጀመረ إن قارون كان من قوم موسى መጀመሪያ ስተቱ ልንገራችሁ የነቢ ያጎቱ ልጅ ነው سبحان ربي العظيم موسى نبي الله كليم الله የሱ ያጎት ልጅ ነው አባታቸው ሁለቱም ወንድማማቾች ናቸው طيب የነቢ ያጎት ልጅ ነህ የሱ ተከታይ ነህ ምን ማለት ነው ታውቃላችሁ عبد الله بن عباس
አብዱላህ ኢብኑ አባስ ትልቁ ሰሓቢ ተርጁማን አልቁርአን ለነቢያችን ምናቸው ነው ያጎታቸው ልጅ ነው ልክ እንደ አብዱላህ ኢብኑ አባስ ነው የሰውየው ቃሩን طيب اذن يقولون كان من قوم موسى الله سبحانه وتعالى يعني ممن تبع موسى مجمرا موسى يتكتل مؤمن نبر يعني صحابي عند صحابي وكان من فقراء بني إسرائيل دمو بتام دها كتبالو تملكتو قدي عمار بن ياسر بن وسط بلال بن أبي رباح بن وسط عبد الله بن مسعود بن وسط እነዚህ በጣም فقراዎች የነበሩ በነቢያችን ጊዜ ነው ቃሩን እንደዚህ ነበር ከደሃ ቤተሰብ የነቢላህ ሙሳ ያጎት ልጅ ሙእሚን ከዛ በላይስ ምን ነበረው كان حافظ القرآن የሙሳ ቁርአን ምንድነው ተውራት አይደለም كان يحفظ التوراة صم على قلب ይብቻ አይደለም ወንድሞች وكان إذا قرأ التوراة كان الناس تبكي إنا لله وإنا كزي درجة يتقالوا الله سبحانه وتعالى قال يا نبي يا أقوت ليج كدها بيتسب قرآن حفظه تقوى يالو بقرآن بزو سوم يالك سينبرو قارون يبالال عن ابن عباس رضي الله عنه قال إن قارون كان من قوم موسى قال كان ابن عمه وكذا قال إبراهيم النخعي وعبد الله ابن الحارث ابن نوفل وسماك ابن حرب وقتادة ومالك ابن دينار وابن جريج النزل بمولو مفسروش العلماء يا موسى يا أقوت لجنبر قالوا طيب أنه كان ابن عم موسى يعني يا موسى بيتسبنوا مارنو وكان يسمى المنور تملكة قارون أهون قساوي متاوقنوا يمتسموت منور تبلو يتقرى نبر ليش لحسن صوته بالتوراة توراة سيكرا سوزم بلو يسموها البقى تأمري هون الدمس نبرو مالتنا عند أبو موسى الأشعري بأمة محمد نبياتشن سيسموت من دنيالو يا أبا موسى الأشعري قالوا نعم لقد أوتيت مزمار من كمزمار آل داوود قالوت يعني دمسه بتام قنجنو قرآن ستقرأ قارون أخطأ 5 خطأات أو 5 خطيئات أمست ستتوج هذا الرجل بهوته كذا هذا الله سبحانه وتعالى ككفتنيا ودرجة يا نبي تكتاينا يا نبي أقول ليج بنبربت ቀጥታ ወደ መሬት ውስጥ አስገባው ምንድነው አሁን እነዚህ 5 ስተቶች ያደረጓቸው ምንድነው قال الخطأ الأول بغى على قومه بغى الله سبحانه وتعالى እንደዚህ ያለኩ አሁን ሰምታችሁ نعم إن قارون كان من قوم موسى فبغى عليهم بغى إيش معنى بغى تكبر على الناس وتغطرس على الناس كرات جمري كبرياء جمري دهوچن مسدب جمري كذاب هلا سون مزلم جمري سوچن يزلمال مريتاچو يوسدال ገንዘብ አይሰጣቸው يعني ከወታደሮች እንትን ተባብሮ እስር ቤት ያስገባል እስር ቤት ያስወጣል በገንዘብ አድርጎ ሰው ይገድላል በቃ ብዙ ጠቅያና አበዛ كان يلبس ثوبا የሚለብሰው ልብስ አሉ በሐሪር የተሰራ ልብስ ይለብስና كان زيادة عن طوله بذراع عند كند ከእግሩ እኮ ነው ከእግሩ በታች አንድ ክንድ የሚያህል ጭማሪ ያደርገውና ጎፎፎፎ يعني መሬቱን እየጠረገ ይሄዳል ለምን ተከቡራን ከትዕቢት የተነሳ ልብሱ እግሩን ሸፍኖ አንድ ክንድ ከእግሩ በላይ እንትን እየጎተተው ይሄዳል يقول الشافعي الإمام الشافعي من ይላሉ መሰላችሁ በዚህ يا ابن آدم قالوا سيدنا الشافعي لا ترفع سعرك واجهن كف تارجو
فيردك الله إلى سعرك وده دنبኛው ዋጋህ እንዳይመልስህ አላህ ዋጋህ ከፍ አታርገው ገብታችኋል አባባሉ አንተ ሰው ነህ ግን ከሰው ደረጃ ድንበሩን ጥሰህ ከፍ ካደረጋችሁ ይች ነፍስ አላህ Subhanahu Wa Ta'ala ይጫንብህና ወደ ስዕርህ ትመለሳለህ ማንነትህ ሰው ያውቃል እንግዲህ አማርኛው ከማረ ይህ ነው ትርጉሙ يعني لا ترفع سعرك ዋጋህን ከፍ አታርገው الله سبحانه وتعالى ወደ ትክክለኛ ዋጋህ እንዳይመልስህ ይላል وكان رجل يتكبر امام موسى ደሞ አንድ ቀን ደሞ ሰይድና ሙሳ ሄዶ አንድ ሰው መጣና በጣም የተከበረ የኮራ የተመጠጠ ይሄዳል فقال له موسى يا ابن ادم قالوا تواضع على الله وعلى الناس تهتنا ارق يعني الزق بلهيد ብዙ አትከበር አለው فقال هذا الرجل يا موسى أتعرفني أنت كواتاقني بتاقني نورو أتناغرم نبر አለው أنا አለው ابن فلان ابن فلان ابن فلان ابن فلان ዘጠኝ አያቶች يعني ጠቀሰለት እኔ እኮ የገሌ ልጅ ብሎ ዘጠኝ ያባቱና አያቶቹ በሙሉ ጠቀሳቸው ሙሳ ዝም አለ አልመለሰም ቀጣ ሰይድና ጅብሪል ወረደና ወህይ ይዞ መጣ ምን አለው ያ ሙሳ እኔ የገሌ ልጅ ነኝ እያለ ነው የሚከበረው ሰውዬው አው قال اعلمه اسوقوا عليه كلهم الذين ذكرهم في النار وهو عاشرهم እነዚህ ዘጠኝ የሱ አያቶች የተጠቀሳቸው በሙሉ ጀሃነም ውስጥ የተጠቀቀሉ ናቸው እሱ ደግሞ አስረኛ ነው ብለህ አበስረው አለው ሱብሃንአላህ العظيم እንደዚህ አለ አላህ አለው ያ ፉላን አላህ መልእክት አመጣና አንተ የጠቀስካቸው አያቶቹ በሙሉ ጀሃነም ውስጥ ገብተዋል አንተ አስረኛ ነህ አላህ አላህ Subhanahu Wa Ta'ala አለው እና ቀጣ ጀዛኡ ቀጣ ነው የሚመጣማት ነው وتكبر رجل امام واحد አንድ ደግሞ አንዱ ዓለም ቁጭ ብሎ ያለ አንድ ሰው መጣና ተመጠጠ يعني ተከበረ እንደዚህ ያለ በቃ ዓለሙ ምን አለው يا اخي يعني ዝቅ ብለህ ሂድ ብዙ አትከበር አለው فقال الرجل أتعرفني تاكني له ويالو العالم قال نعم أعرفك كيف تعرفني قال أولك ألو أولك نطفة عذرة وآخرك جيفة نظرة وبينهما تحمل أشياء قذرة أقال له ألو أقال له መጀመሪያ ከአንድ ጠብታ እኛ በልብሳችን እንኳን በስጋችን ሳይሆን በልብሳችን ካረፈ በውሃ አድርገን የምናጥበው ስፐርም የሚባለው መኒ ከሱ ነው የተፈጠርከው አለው መጨረሻ ደግሞ ስትሞት ደግሞ ሁለት ቀን ከቆየህ ትገማለህ ያንተ ግማት ሰው ይገድላል በእነዚህ ሁለቱ መሐከል ደግሞ ከተፈጠርክ ጀምሮ እስከምትሞት ደግሞ በሙሉ ህይወትህን ሰገራ በእንትኑ በሆድህ ሰገራ ተሸክመህ ትሄዳለህ አንተ ይሄ ነው አለው ይሄ ነው ለምን ትከበራለህ አለው ሱብሃንአላህ العظيم ወንድሞች እንደዚህ ነን እንዴ ኡሙ ህያም አህላም ኡሙ ነስረዲን ሁላችሁም እዚህ ያላችሁ ይህ አላህ ላይ ወሪ والله አላህ አይታችሁ ታውቃላችሁ እኔ በህንድ አይቻለሁ በህንድ አገር ሄጄ والله በዛ በመንገዱ እኮ ነው አንዱ ሞቶ 4 ቀን የሚያነሳው አጣ ደሃ ነው በሚሊዮን የሚቆጠሩ ዝንብ መጡና ፊቱን ዘጉት በዝንብ ምናምን ሱብሃንአላህ አልኩት ገማ ምን አይነት ሰው ነው እዛ ያለ አላቀም እና መጨረሻ እንደዚህ ነው በሁለቱም መካከል ደግሞ በሆድህ ምን ተሸክመህ እንደምትሄድ እወቃለሁ የመጨረሻ ምሳሌ ሰይድና አቡበከር ሲዲቅ ኸሊፈተ ነብይ ሰለላሁ ዐለይሂ ወሰለም ከሆኑ በኋላ ደብዳቤ ላኩለት ለዛ የፋርሳውያን ንጉስ ነበር ፉርስ እነዛ ለእሳት የሚገዙ ለጨረቃ የሚገዙ አለ አይደለም ደብዳቤ ላከና አስሊም ተስለም አለው يعني سلام እንድትኖር በዚህ አዱንያና በአኺራ እስልምናን ተቀበል አለው እንቢ አለው እንቢ ብሎ መለሰለት አቡበከር ሲዲቅ ምን ጻፈለት كيف تتكبر على الله وأنت الذي خرجت من مجرى البول مرتين
አንተ ሰው በሴት ብልት ሽንት በሚወጣበት ብልት ሁለት ጊዜ ወጣ አንተ አይደለህም እንዴት ለአላህ እንደዚህ አይነት ክብሪያ ትሰጣለህ ልክ ነው ከእንትኑ እንዲያውም ከሁለት ብልት ነው የወጣው ሽንት በሚወጣበት ከአባቱ ብልት ስፐርም ሆኖ ወጣ ወደ እናቱ ብልት ስፐርም ሆኖ ገባ አይደለም እንደገና ሲወለድ ደግሞ ከሽንትና ከደም ወጣ ይሄን አንተ አለው እንዴት ትከበራለህ ብሎ ደብዳቤ ላከለት ማለት ነው እንግዲህ ሁላችሁ እነዚህ ሶስት ምሳሌ የሰጠሁት ማንነታችን ይገልጻሉ አንተ ተከበር على الله المهم ተከበር ቃሩን በጣም በክብሪያ የታወቀ ሰው ነበር ይህ አንደኛው ነበር الخطأ الثالث ሁለተኛ ነው ሶስተኛው خطأ ያደረገው أفسد في الأرض فسادا كبيرا በመሬት ብዙ فحشاء ብዙ منكر زنا منامن لبنت ሰው መናቅ ሰው መጨፍጨፍ ብዙ فساد አደረገ በመሬት الخطأ الرابع አራተኛው ስህተት ያደረገው አንከረ ኒዕመተ አላህ የሰጠው ገንዘብ ቢሊየንስ አንድ ቢሊየንስ የሆነው ገንዘብ ምን አለ ኢንማ ኡቲቱ على علم عندي ማን ነው አላህ የምትሉት ነገር ጥሬ ያኒ ራሴ ትግል አርጌ ራሴ ሰርቼ በላቢያ ያመጣሁት ገንዘብ አይደለም ማን ነው አላህ የምትሉኝ ብሎ خلاص አምስተኛና መጨረሻው ከፈረ ቢላህ ወናፈቅ ሙናፊቅ ሆነ ካፍር ሆነ ነብይላህ ሙሳን ትቶ ከፊርዖን ጋር ተጠጋ فرعون ማን ነው فرعون ደሞ አሁን ነብይላህ ሙሳን ትቶ ከፊርዖን ንጉሱ ማለት ነው فرعون ማን ነው ይህ فرعون አላህ እንደገለጸው ሰው ሊገልጸው አይችልም አላህ ምን ብለው ገለጸው ለፊርዖን በቁርአን تمام يقول سبحانه وتعالى وقال فرعون يا أيها الملأ ما علمت لكم من إله غيري ህዝቡ ሰብስቦ እኮ ነው ህዝቡ ሰብስቦ ምን አለ እናንተ ሰዎች የግብጽ ህዝብ በሙሉ ከኔ ሌላ ኢላህ አላችሁ ወይ እኔ ኢላሃችሁ እኔ ረባችሁ እኔ ጠቅላላ ኢላህ ረብ የሚባለው ከኔ አለ የለም አሉት አንጨበጨቡለት يقول وقال فرعون يا أيها الملأ ملأ ማለት ህዝቡ በሙሉ ማለት ነው ما علمت እንግዲህ አዋጅ ነው ከኔ ሌላ ኢላህ አለ የሚል ሰው መኖር የለበትም ማለት ما علمت لكم من إله غيري ከዛ በኋላ ምን አለ فأوقد لي يا هامان የሱ አማካሪ ነው የሃማን አለው እስቲ ጭቃ አርገህ ወንትኑ አንድ ፎቅ ስራልኝ አለው فأوقد لي يا هامان على الطين فاجعل لي صرحا يعني تلك فوق سرالين لعلي أطلع إلى إله موسى يا موسى الله كذا فوق هوني لهيدنا ጭንቅላቱ የህፃን አይደለም ወንድሞች ፎቅ ሊሰራለትና በፎቁ ሄዶ አላህ እንዲያይ አላህ ካገኘው እሱን ገድሎ ሊመጣ እንደዚህ ነው የፈለገው ህፃኖቻችንም እንደዚህ አያስቡም ወንድሞች ولذلك በትምህርት ቤት فرعون وقلة عقله የሚል መጽሐፍ በእውነት እስካሁን ድረስ አረሳው ምንድነው የሚለው ፎቅ ስራልኝና በእንትኑ በድንጋይ ምናምን በጭቃ አድርገ እዛ ሆኜ ጉራዴ ወስጄ እዛ ሆኜ አላህን ላገኘው ነው የሙሳ አላህ ገድየው ልመጣ ነው እስቲ ምን ልበል እሙ ነስረዲን ህፃን አለሽ የ3 አመት استጠይቂው እንደዚህ እሱም ራሱ አይናገርም እንደዚህ وقال فرعون يا أيها الملأ ما علمت لكم من إله غيري فأوقد لي يا هامان على الطين فاجعل لي صرحا لعلي أطلع إلى إله موسى وإني لأظنه من الكاذبين موسى كذاب ነው الله የሚባል ካለ ፎቅ ስራልኝና አይቸው ልመጣነኝ واستكبر በጣም تكبر هو وجنوده السم تكبر يسو وتادرچن በጣም ትዕቢት አበዙ وتكبر هو وجنوده في الأرض بغير الحق وظنوا أنهم إلينا لا يرجعون
ወደኛ እንደሚመለሱ አላወቁ ረሱት فأخذناه وجنوده السنة يسون والتدرج فنبذناهم في اليم بحر ውስጥ አሰጠምናቸው فانظر كيف كان عاقبة الظالمين وجعلناهم أئمة يدعون إلى النار እንግዲህ መሪዎች ሆኑ ለጀሃነም የሚመሩ ሰዎች አደረግናቸው ፍርዖንና የሱ ወታደሮች ለጀሃነም የሚጋብዙ ሰዎች አደረግናቸው ويوم القيامة لا ينصرون وأتبعناهم في هذه الدنيا لعنة ويوم القيامة هم من المقبوحين من أين ترجمان نويه نجر بالدنيا لعنة سورداتشو يكرمال بآخرة دمو مقبوحين من مقبوحين ماتنو بتأمي ترجموا سوتش قبيح الله يتقلوا سو مقبوح يبالال يهنو فرعون موسى انتتو ودا فرعون تتقى قارون موسى كليم الله كالله قاية تنقاقري سبحان الله العظيم كالله قاية تنقاقري نبي الله تته إني الله نيمي الفرعون كالسقاة تتقى مالتنا انضم إلى هذا الكافر كلا إن الإنسان لا يطغى حقيقة قال سبحانه وتعالى ولقد كذبها لا فرعون عندبلو حامان يسوع أما كارينو أهم سوسنيا من متى قارون سوستم هون مريتون يطفو እነዚህ ሶስት ናቸው فرعون أنا ربكم الأعلى لنو حامان يسوع أما كارينو قارون the richest man in the world በዛ ጊዜ ስለዚህ በገንዘብ ይዘዋል በአማካሪ ሃይማን አለ በንግስነት ደግሞ ፍርዖን አለ ሶስቱም أفسدوا الأرض كلها تعالى ولقد أرسلنا موسى بآياتنا وسلطان مبين إلى فرعون وهامان وقارون فقالوا ساحر كذاب صستم هم نالو يا موسى ساحر نو كذاب نو شتام نو قدلوا تالو صستم سبحان الله يا نبي يا أقوت لجي نبرو قرآن حفزي بدمصو سو የሚያስለቅስ የነበረው صحابي جليل የነበረው አሁን የካፊሩና የትልቁ የተረገመው ሰው አማካሪ ሆነ ማለት ነው قال احد العلماء ان الطيور على اشكالها تقع እውነት ነው አለ ወፎች እኮ ወፎች በስም ወፍ ሁሉ አይሄዱም አብረው አይሄዱም አሉ ወፍ ከጎሳዋ ከዘርዋ ነው የምትሆነው አለ ان الطيور على اشكالها تقع ለምሳሌ እኛ እናቃቸውም ስለሆነ ነው እንጂ የተወሰኑ ሰዎች የተወሰኑ ወፎች አንድ ዘር አንድ ጎሳ አሉ እነዚህ አብረው ነው የሚሄዱ ሌላ ጎሳ አይጨመርባቸውም ከነሱ ጋር የሰው ልጅ ደግሞ ካፊሩ ከካፊሩ ሙእሚን ከሙእሚን ነው የሚሆነው طيب ثم قال نقتل استي يقرون ነገር ان قارون كان من قوم موسى فبغى عليهم يعني بشتى الظلم ببيعنته ظلم ما درك جمره ايش الظلم يغصب مالت من يسو مريت يوسدال خلاص مريت هلا አይደለም አልቆቆት ይላል ትእዛዝ ይሄን መሬት ወሰዱትና በኔ ስም መዝግቡት ይላል የሚጠይቅ ሰው የለም ማንን ይጠይቃል ቃሩንማ ትልቁ የፍርዖን ቀኝ እጅ አይደለም እንዴ ማን ይጠይቃል ድሮ እኔ በኃይለ ስላሴ ይነግሩን ነበር መስፍን ስለሺ የሚባል ሀብታም يعني እንደ ቃሩን ይዘልማል ማለት አይደለም ላኪን በጣም ብዙ ጋሻ መሬቶች የያዘ እሱ ነበር አለ መስፍን ስለሺ በጣም ሀብታም የተባለው በመሬት እሱ ነበር ከየት አመጣው እንደዚህ በቃ በዙልም ምናምን እንትን ያከማቸው ነገር ነው ስለዚህ ምን ይላል ካነ ይፍሲዱ نعم إن قارون كان من قوم موسى فبغى عليهم بغى مالت يعني زلمي بدلي شفي قرطي وأكل حقوقهم يسو مبتن ينكا يسو جنزب ينكا وأفسد في الأرض وغيرها من الفساد فبغى عليهم يعني بكبرياء وتجاوز الحدود دنبرون تسو يسو لج ما يدرقوا وانجل يدرق نبر
اوكي ولم يحدد القرآن فبغى عليهم بلو الزم عليه مكنياتهم يادرقوا ينبر الظلم كبزاتو يتنسى يزلم نبر بتشا بلو الزم على الله سبحانه وتعالى ولم يحدد القرآن كيفية بغيه أو الأشياء التي بغى عليهم فيها للإشارة إلى أن بغيه كان أشد بتأم بزو ظلم يا بزا نبر قتلوا من على الله سبحانه وتعالى وآتيناه من الكنوز ما إن مفاتحه لتنوء بالعصبة وللقوة هذه الكلمات تملكته وندموش مريت كتفترت اسكهون درس كنو እንደዚህ አይነት አሰጣጥ አላየንም يقول وآتيناه ሰጠነው ረብ እንዴት ሰጠዋለህ አድወክ አይደለም እንዴ ጠላት አይደለም እንዴ ላ ጠላት ከመሆኑ ነው አላህ የሰጠው አላህ ከሙሳ ጋር ተጠግቶ ቁርአንን እየሐፈዘ ሰሃቢ ሆኖ ሙእሚን ተቂይ ሆኖ ሲጓዝ እንንጃ አንድ በጣም ከባድ ወንጀል ከባድ በደል አደረገ ከአላህ ጋር ተጣላ አላህ ምን አደረገው ገንዘብ ሰጠው እዚህ ላይ ንቁምስ ወንድሞች እዚህ ላይ ስቶፕ እናረግና እንጠይቅ አላህ ገንዘብ ለሚወደው ነው የሚሰጠው ጥያቄ ወንድሞች በሙሉ አሁን ሚሊዮነር ሲሆኑ በአለም አላህ የወደዳቸው ነው ኖ ثم ኖ በል አብዛኞቹ ሀብታሞች በአለም ያሉ አላህ የተቆጣባቸው ናቸው ይህ እንደ አቂዳ ወሰዱት ወንድሞች ይህ እንደ ተውሂድ በልባችሁ ውስጥ አስገብታችሁ ውቀሩት እዛ አላህ ገንዘብ ብዙ ገንዘብ የሚሰጥህ በል ስለጠላህ ነው አንዳንድ ጊዜ ደግሞ ሊፈትንህ ሊሞክርህ ብሎ ነው ላኪን ገንዘብ ለሚወደው አይደለም በሱረት الفجر من ይላል كلا ان الانسان فاما الانسان اذا ما ابتلاه ربه فاكرمه ونعمه قال ربي اكرمن واما اذا ما ابتلاه فقدر عليه رزقه قال ربي اهانني سبحان الله كلا እንደዚህ አይደለም የወደደው ገንዘብ ይሰጠው እንደዚህ ከሆነማ فقراء ነበሩ አሁንም اكثر العلماء فقراء ናቸው اذا الله من عليه واتيناه من الكنوز ገንዘብ ብቻ አይደለም የሰጠውኮ ገንዘቡ መخزن ነበሩ ምንድነው በአማርኛ የሚባለው መخازن ብንል ይገባቸዋል አይደለም ወይስ ሌላ ቃል አለ መخازن يعني እቃ የሚሰበሰብበት ዌር ሃውስ የምትሉት መخزن እሺ እና واتيناه من الكنوز መخزن አይደለም የሰጠው መخازن ነው መخازن ብዙ አላህ Subhanahu Wa Ta'ala ይገርማቸዋል የገንዘቡ ብዛት አልጠቀሰም ምክንያቱም ብዙ ነው ጥርስ ፍሬ የሌለው ወርቅና ጨርቅ ነው የሰጠው ምን አደረገ አላህ ቁልፉ ብቻ ነገረን የመخزኑ ቁልፍ የመخزኑ ሳይሆን የመخازኑ ቁልፎች ብቻ ገለጸልን ከዛ ተነስተን ስንት ገንዘብ እንዳለው ለማወቅ እንሞክር እስቲ وآتيناه من الكنوز كنوز كنز عند ነው كنوز ብዙ መخزን ነው ما إن مفاتحه يمخزنوቹ ቁልፍ لتنوء يعني تكبدالش ማለት ነው بالعصبة وللقوة كهيا اسكاربا ሰዎች እንደኔ እንደናንተ አይደለም ولقوة ኃይል ያላቸው እንደ ግመል የሆኑ ሰው አንገር አለ ወንድሞች ድሮ ሰዎች በሙሳ ጊዜ እንደኛ አይደሉ በጣም ቁመት ያላቸው ትልቅ ተራራ ድንጋይ ተሸክሞ የሚሄዱ ሰዎች ነበሩ والكنوز جمع كنز وهو المال الكثير وقوله سبحانه وتعالى مفاتيحه جمع مفتاح عند قلف አይደለም عند كنز አይደለም كنوز ومفاتيح تمام وقوله سبحانه وتعالى تنوء مالت أي تعجز أو تثقل ثلاثة سوች መጥተው ቁልፎቹ ኮነው ለማንሳት አይችሉም ኢማጂን اخي ገንዘቡ አይደለም ወርቁ ሊሸከሙት አይችሉም ብንል በጣም nothing ነው ላ የመخزኑ ቁልፎች 30 40 ሰዎች መጥተው
ሊሸከሙት አይችሉም አንድ ቁልፍ የኔን ክንድ የሰው ክንድ ነው የሚሆነው አንድ ቁልፍ يقال نأ فلان بحمل هذا يعني عند نجر لمانسات امبيكا يعني كبار مالتنا والعصبة عصبة مالت جماعة من الناس من غير تعيين ቁጥራቸው ስንት እንደሆነ አላህ አልገለጸም አንዳንድ ዑለማዎቹ ግን ምን አሉ ከ20 እስከ 40 ዑስባ ይባላሉ እስቲ 30 40 ሰዎች ሊያነሱት የማይችሉ ቁልፎች سبحان الله تصوروا يا اخوة مفاتيح المخازن لم يستطيع عصبة من الناس ትላልቅ እንደ ግመል የሆኑ ሰዎች 20 30 ተሰብስበው ቁልፎቹ ለማንሳት አልቻሉ ثم لا ننسى ወንድሞች ثم لا ننسى إن القدماء كانوا ضخام غلاظ የድሮ ሰዎች ደግሞ ቁመታቸው የኔ ሁለት ጊዜ ያንተ ሁለት ጊዜ ቁመት ነው የነበራቸው هذه المفاتيح እነዚህ ቁልፎች ثم المال ليس ورق ገንዘቡ ደግሞ ዶላር አሜሪኪ ሪያል ሳዑዲ የኢትዮጵያ ብር አይደለም ወረቀት አይደለም ጠቅላላ ወርቅና ብር ናቸው ወርቅና መዳብ ወይም ወርቅና ብር ገንዘብ ድሮ ወረቀት አልነበረም ወርቅ ነው ወርቅ በሙሉ እነዚህ መኻዚን በሙሉ ወርቆች ናቸው طيب كيف ممكن نقدر كمية المال استنمكرو ወንድሞች እናንተ የቃሩን ገንዘቡ ስንት እንደሆነ እስቲ እንሞክር እንወቀው እንግዲህ እኔ መንገድ ልስጣችሁ قبل أن نعرف مبلغ المال ገንዘቡን ከማወቃችን በፊት هل نستطيع أن نعرف كم عدد المخازن مجمرة مخزونوቹ ስንት እንደሆኑ ለማወቅ ይቻላል ወንድሞች አንችልም አላህ መخزኖች ብሎ ዝም አለ ስንት እንደሆነ በጣም ብዙ ናቸው አንድ እንግዲህ መخزኖቹ ለማወቅ አልቻልንም وهل نعرف كم عدد المفاتيح ቁልፎቹ ስንት እንደሆኑ ለማወቅ ይቻላል እስቲ እንገምት ስንት ይሆናሉ 30 ሰዎች መጥተው ሊያነሱዋቸው የማይችሉ በጣም ያደክሟቸው ቁልፎች ስንት ሊሆኑ ነው ሶስተኛ وهل ممكن نعرف كمية المال የገንዘቡ ብዛት የወርቁ ብዛት ለማወቅ ይቻላል እነዚህ ጥያቄዎች እንመለስ ثم يكون في علمنا ደግሞ አንድ ነገር ማወቅ አለብን ነገር هذه الاموال اموال نقديه الله ካሽ ነው ገንዘቡ ካሽ ነው የጠቀሰው እንጂ مريتما እናቱ تقرلت لم نعرف الأراضي الزراعية وكم حيوان سنت كبت እንደነበረው سنت ጋሻ መሬት እንደነበረው سنت يعني يمار قفا እንደነበረው ይሄን ነገር አልጠቀሰም الله سبحانه وتعالى ጥሬ ገንዘቡ ብቻ ነው የጠቀሰው دعونا نقيس استنገምት بأقل التقدير يعني ባነሰው ነገር እስቲ ባነሰው ቁጥር እንገምት በአንድ መخزን ለምሳሌ 50,000 ወርቅ ቢኖር ግምት ነው እንግዲህ እንምላችሁ በአንድ መخزን 50,000 ኦንሳ مثلا 50,000 ኦንሳ يعني ወርቅ ቢኖር ኦቂያ ማለት ነው طيب لكن መخزኖቹ ስንት ናቸው عند المخازن عدد المخازن ينبغي أن نعرف عدد المفاتيح የመخزኖቹ ብዛት ለማወቅ ደግሞ የቁልፎቹ ብዛት ማወቅ አለብን المفاتيح وزنها وكثرتها لا يحملها بأكثر من 30 نفر بذاته يقلف بذاتنا كبدته 30 ሰዎች ሊሸከሙ አይችሉም ثم نقارن አሁን ወደ ግዚያችን እንምጣ أغنى رجل በአሁኑ ጊዜ ብልገት እንበል ብልገት ስንት ገንዘብ አለው ታውቃላችሁ አንድ የቃሩን ጠብታ የለው የቃሩን ሀብት ብልገት ያለው የቃሩን ሀብት ጠብታ አይሆንም 1/1000 አይሆንም እኔ ልንገራችሁ أغنى رجل في التاريخ ታሪክ የመዘገበው እንግዲህ እነ የቃሩን ምናምን ሊመዘግቡት አይችሉም አላህ ብቻ ነው የሚያውቀው ግን በታሪክ የተመዘገቡ ሀብታም የተባሉ 3 ሰዎች ልጥቀስላችሁ
ከፍተኛው ሀብታም የተባለ እስካሁን ድረስ በታሪክ የተጻፈ መንሳ ሙሳ ይባላል። መንሳ ሙሳ የሚገርማችሁ አፍሪቂ ነው፣ በአፍሪካ ሀገር ነው። በዛ ጊዜ ገንዘብ የሚገመተው በከብትና በርሻ ቦታ ነበር። መንሳ ሙሳ የሚገርማችሁ እስላም ነበር፣ ሙስሊም هذا በአፍሪካ አገር ነው የነበረው። ካነ መሊክ ንጉስ ነው የነበረው። وكان 400 مليار دولار امريكي في زمننا በዘመናችን ሲቆጠር ይህ በጣም ሀብታም የሆነው 400 ሚሊዮን አይደለም 400 ቢሊዮን ዶላር ነበረው። ይህ ሀብታም ነው። الرجل الثاني ሁለተኛው በታሪክ የተጻፈው ሀብታም ሮስት ቻይልድ ይባላል። ሮስት ቻይልድ ይላሉ ጀርመኒ ነው። 350 ሚሊያር ቢሊየንስ ዶላር ነበረው። ተኛ የነበረው ሮኪፌለር ይህን እናቃለን እኛ በህፃንነታችን ሮኪፌለር ይሉን ነበር። ሮኪፌለር አሜሪኪ ነው። 340 ቢሊዮን ዶላር ነበረው። طيب بيل جيت سنت አለው? بيل جيت لنقراችሁ نرجع. بيل جيت يقول أقل بكثير من هؤلاء الثلاثة. كنزي ሶስት ሰዎች በጣም ዝቅ ያለው ገንዘብ ነበረው። እንዲያውም እስከ 40 ቢሊዮን ነው የሚባለው። 40 ቢሊዮን ዶላር አለው ነው የሚባለው። እነዚህ 300 ቢሊዮን 400 ቢሊዮን ነው የደረሱ። طيب يقول نرجع إلى قارون. وده قارون نملسهم كنوز كلها ذهب. እነዚህ 400 ቢሊዮን ዶላር ነው የዚህንቱ መንሳ ሙሳ የተባለው ዶላር ነው። 400 ቢሊዮን ዶላር ነው። የቃሩን ግን ወርቅ ነው ወንድሞች። نرجع إلى قارون كنوزه كلها ذهب وفضة لا تحصى ولا تعد. የሰው ልጅ ሊቆጥረው ስለማይችል አላህ በደፈናው ነው የነገረን። والله لم يسميها بل ذكر لنا المفاتيح. ቁልፎቹ ብቻ ነው የጠቀሰልን። ቁልፎቹም ይሄን ያህል አይደለም፣ አላህ አልቆጠረውም። 40 ሰው ሊሸከሙት የማይችል ቁልፎች ነበሩ አለ። طيب ሀብት ነበረው ቃሩን? نعم. من عليه أتعجبون من هذا يا أخوة؟ لكن هناك أعجب من ذلك. كزي بلت أمي قرمو دمو نقر عليه. كان إنسان قبله كفرعون بفيث عند سو نبرالو بل بزو سوش نبرو كقارون بفيث مالتينو كقارون يبلت حبتي نبراتشو. እኔ والله ትንሽ መጅኑን እንደሆን ትንሽ ነው የቀረኝ። ቃሩን እኛ ለመቁጠር ያልቻልነው ገንዘብ ከዛ በላይ ነበራቸው ነበሩ። نعم. ለምን ነበሩ? ሊፈትናቸው። كيف عرفنا؟ እንዴት አወቀን ይህ ነገር? كان غير قارون أغنى منها ونحن في التاريخ لا نعرف أغنى منه. በህፃንነታችን እያለን ምሳሌ ይመሰል ነበር። من ይላሉ? ይህን لو عندك مال قارون ይላሉ። የቃሩን ገንዘብ ቢኖርህም ይህ ነገር አትችለውም ይባላል። እንደ ምሳሌ ይመሰል ነበር። እና በእኛ ጀነሬሽን ከኛ በፊት የነበረው ጀነሬሽን ጠቅላላ የቃሩን ገንዘብ እንደ ምሳሌ ይሰጥ ነበር። ኧረ እባክህ የቃሩን ገንዘብ ቢኖርህም ይባላል። لكن وجدنا في القرآن أن أناس كانوا أغنى من قارون. كقارون يبلط حبت ينبراتشو نبرو. نعم. كيف أغنينو؟ نفس السورة يا أخوة. أهون بيجاتشني يالتشو سورة قصص بل نفس الآية. أهون يقرنات آية اندزي تلالج. قال سبحانه وتعالى أولم يعلم إيه قارون ገንዘቤ እኮ በጥረቴ ያመጣሁት ነው። ማን ነው የረዳኝ? ሰርቼ በላቢያን ጠብጥቤ የመጣሁት ነው ያለው አለ። أولم يعلم أن الله قد أهلك من قبله من القرون وأشد منه قوة وأكثر مالا جمعا.
አያቅም ደይ ፍርዖን አላህ ያኒ በላ አውርድበትና አወረደበት ደግሞ አያቅም እንደ ከሱ በፊት የነበሩ ከሱ በላይ ቁዋ የነበራቸው ከሱ በላይ ገንዘብ የነበራቸው እንደነበሩ አያቅም أولم يعلم أن الله قد أهلك من قبله من القرون من هو أشد منه قوة وأكثر جمعا نعم ويبدو كذا قتلو የፊርዖን የቃሩን ወዳጅና ተከታዮች መከሩት نصحوه بالاعتدال ተዋሉት ተው ያ ቃሩን አላህ የሰጠህ አላህን አመስግን فحذروه من الفرح ብዙ አትደሰት አትሳቅ አትጫወት በገንዘብ የተጫወትክ እኮ ከፈርተ ቢላህ ተጠንቀቅ ባክህ የአላህን ሐቅ እወቅ ብለው ይመክሩት ነበር ونصحوه بأن يعمل لآخرته لآخرة سرا للدنيا يعني انجو يارق بالزامت أن دمو الآخرة أسالف بلو يمكرت نبر ولا اقتصر على نيل الشهوات اللهم بقرآن دزيها لي يعني لآخرة بتشاد اللهم جنزب يتفتروا لا الدنيا يعني تمتع بلا تطا أقبا فوقوش سرا مكيناوش قزا እንደፈለክ ግን በሱ መልክ ደግሞ ለአኺራ ሳለፍ ويذكرونه بأن هذا المال هبة من الله كانت يارون ገንዘብ ካንተ ጋር ያለው የአላህ ስጦታ ነው ብለው ይመክሩት ነበር فعليه أن يحسن ويتصدق تمام ولكن فساد بزا حسدنا بزا مقطعت بزا زنا بزا ገንዘብ ምጭዋታ በዛ طيب الله سبحانه وتعالى አሁን ያልኳችሁ ምክር ያቀረቡለት الله سبحانه وتعالى በዚህ አያ አወረደው ምን አለ إذ قال له قومه يسو ጓደኞችና ህዝቡ لا تفرح አሉት إن الله لا يحب الفرحين معصيه ያደረገ የሚስቅ የሚጫወትና የሚደሰት الله አይወድም እና ብዙ አትደሰት وابتغي فيما أتاك الله الدار الآخرة الآخرة سرا بسطه جنزب ولا تنسى نصيبك من الدنيا الدنيا أتتو بلا تطا أقبا ساك تجعوت تزنانا انجو يارق لكن أحسن كما أحسن الله إليك الله جنزبون دسته أنت دمو ولتا يا الله انتن ملس ولا تبغي الفساد في الأرض بزي مريت فسادات تابزا إن الله لا يحب المفسدين بلو مكروت يمكروت مكر الله بقرآن وردوا أهون ينبب كلاشو ولكن يسو ملس من نبر تملكتوا ملسو يقول سبحانه وتعالى قال إنما أتيته على علم إن أنت من أقباتشو سريتش يا متاهد كنزب عدلا إن شاء الله بليونس بيهون إني سريتش يا متاهد كنزب نو عليه قال إنما أوتيته على علم عندي أولم يعلم أن الله قد أهلك من قبله من القرون من هو أشد منه قوة وأكثر جمعا ولا يسأل عن ذنوبهم المجرمون هاك مهنجر ثم زود الكبرياء يهن مكر حزبو مكر سيساتو تأبيتو اندقنا جأمرو وأراد أن يذل شعبه ህዝቡን ማቋሸሽ መርገጥ መጨፍጨፍ ፈላጭ ቆራጭ ሆነ حتى يفتنهم ከዛ በኋላ በገንዘቡ በቃ ሰው የገደለ በገንዘብ አድርጎ ሰው ያስገድላል ብዙ ፈሳድ አበዛ وكل هذه يفعله ይሄ ነገር ሁሉ ሲሰራው አማካሪው ማን ነበር አማካሪው ፊርዖን ነበር ንጉሱ ፊርዖን لا إله إلا الله إذن سماه نفسه إله نيالي يسوع مكاري نبر الله سبحانه وتعالى قتلوا من عليه عندك أنا عليه حزبو سبسبو تقلالا وتادروج بسنت شيء የሚቆጠሩ ፈረሶች ወርቁና ጨርቁ በሙሉ አምጥቶ ሰብስቦ ህዝቡን ለማሳየት ብሎ يوم الزينة ታቃላችሁ በዓል ተብሎ የቃሩን ቀን ነው ተብሎ
በኪብሪያ እና በሱት ወታደሮች በስንት ወርቅ ጨርቅ ታጅቦ ወጣ በመሬት ወጣ يقول سبحانه وتعالى فخرج على قومه في زينته ማለት በሽልማት ተሸላልሞ يعني ما شاء الله ብዙ ነገር ታርጎ ወጣ قال الذين يريدون الحياة الدنيا እንግዲህ ህዝቡ በሁለት ተከፈለ አሁን እነዛ ዱንያ የሚወዱ ሰዎች ምን አሉ يا ليت لنا مثل ما أوتي قارون እነ ቃሩን ገንዘብ ቢሰጠን ኖሮ ምን አለበት አሉ ان الله انه لذو حظ عظيم اي قارون እድለኛ እኮ ነው ስንት ቢሊዮን ወርቅ ሰጠው አላህ Subhanahu Wa Ta'ala ለኛ እንደዚህ ቢሰጠን እኮ እንዝናና ነበር አሉ هنا بدأت الفتنة አሁን ህዝቡ በሁለት መከፈል ጀመረ አንዱ ቃሩን አላህ ሰጠው ብለው ከሱ ጋር የሚያንጨበጭቡ ሌሎቹ ደግሞ ላ አሉ እነዛ የአላህ መንገድ የሚያውቁ አላህን የሚፈሩ ምን አሉ ላ ይህማ በላእ ነው ይህማ አይስጠን አላህ Subhanahu Wa Ta'ala وقال الذين اوتوا العلم እነዛ علم የሰጣቸው ደግሞ ምን አሉ ويلكم ثواب الله خير لمن آمن وعمل صالحا ምንድነው ቃሩን የምትሉ ሰዎች አላህ ሲወድህ አላህ Subhanahu Wa Ta'ala ኢማን ሲሰጥህ ነው እንጂ ገንዘብ ማምን ያደርጋል ይلقاها الا الصابرون ደግሞ ሰብር ያላቸው ናቸው ከአላህ ግንኙነት የሚያረጉና አላህ የሚወዳቸው ብለው መለሱላቸው وعندما تبلغ فتنة الكبرياء يا اخوه والغطرسه كبرياء سيبزا يعني من ልበላችሁ በቃ ትዕቢት ሲበዛ አላህ Subhanahu Wa Ta'ala በዚህ ላይ እጁ አስገባ ያው ሁሉ ጊዜ አላህ ዝም ነው የሚለው ተዛ ፈሳድ ሲበዛ ዙልም ሲበዛ ግን አላህ እጁ ያስገባና ይቆርጠዋል ነገሩ تدخلت قدرة الإلهية يالله ችሎታ እዚህ ላይ ገባ ማለት ነው ምን አለ አላህ Subhanahu Wa Ta'ala በአንድ ደቂቃ እኮ ነው እንዲያውም ዑለማዎቹ ምን ይላሉ it is fraction of second فخسفنا به وبداره الأرض الله وحي أورد لمريتوا واطعوا واطرقوا بلو وحي أوطانا بزيه بزينا لاي ህዝቡን ሰብስቦ ወርቅና ፈረስ ያጋለበ ህዝቡ የተደነቀ በመሬት ላይ ሲሄድ አላህ Subhanahu Wa Ta'ala within 1 second አንቺ መሬት ዋጪው አላትና ዋጥ አደረገችው በሙሉ እነዛ ከሱ ጋር የሆኑና ወይ ጻሪ ሆኑ ሁሉ ሰው እየተመለከተ እሱና ወርቁ ፈረሶቹ ምናምናችሁ በሙሉ መሬት ዋጠው فخسفنا به وبداره الأرض هكذا في لمحة البصر عينه ጨፍነስ ከምትከፍተው እንኳን አልቆየም የት እንደነበር ጠፋ መሬቱ በላችሁ ማለት ነው فخسفنا به وبداره الأرض فما كان له من فئة ينصرونه ነዛም ያንጨበጭቡለት የነበሩ እልም ብለው ጠፉ خلاص ድምጻቸው ጠፋ من دون الله الله ነበር لكن الله ደግሞ ተጣላው وما كان من المنتصرين أيها الإخوة والأخوات نحن درسنا الأسبوع الماضي بلفوا سامنت سلا أصحاب الجنة سنناقر الله ملئكت አለው ብለን ተናግረን ነበር ተሳውሳላችሁ የአላህ መልእክት በጣም ብዙ ነው ለቅጣት ብሎ መልእክት እንትን በላ ያወርዳል ለእንትኑ እንድትታረም ብሎ የቁጣ ብሎ ብዙ ነገር ነው ያለው ብለን አይደለም አሁን የቃሩን ምን አይነት ሪሳላ ነው ንገሩኝ እስቲ እንዲታረም ነው ወይስ የቁጣ ነው የመጨረሻ ነው ምን አይነት ሪሳላ ነው ፓኒሽመንት ነው نعم والله የቁጣ ነው ይሄ ነገር ምክንያቱም እንዲታረም ተግሳጥ ነው ብንል አይሞትም ነበር ላኪን እሱና ወርቁ እንስሳዎቹ በሙሉ በአንድ ደቂቃ መሬቱን በላቸው ዋጥ አደረጋቸውና መሬቱ ተደመደመ በቃ በመሬት ውስጥ ገባ አሁን ነቢያችን በውስጥ መሬት ሆኖ هو يتجلجل الآن እዛ
እየደነሰ ነው እየተሰቃየ ነው እዛ በመሬት ውስጥ فالله سبحانه وتعالى من على كذا قتلو واصبح الذين تمنوا مكانه بالامس ትናንትና እንደዚህ አይነት ሀብት ቢሰጠን ጥሩ ነበር ብሎ የሚመኙ የነበሩ ምን ማለት ጀመሩ يقولون ويكأن እስቲ መጨረሻ እንትኑ ልገልጽ ላነብላችሁ ነው ቁርአን እንዲያውም ጥሩ ቃሪ እነ ኡሙ ህያም እነ ኡሙ ቢላል ቢቀሩልን እንዴት ደስ ይለን ነበር والله المهم እነዚህ አያቶች ቁርአን ክፈቱና በሱረት القصص ነው የሚገኘው በሱረት القصص ከከፈታችሁ እዛ ታገኛላችሁ ይህን አያ ስለዚህ እስቲ እንዴት አድርጋችሁ እንደምታነቡት አያለሁ እስቲ ሁላችሁ ሱረት القصص كتاب ያላችሁ ሱረት القصص ክፈቱ እስቲ ሱረት القصص ቶሎ ብላችሁ ክፈቱና ከሰባ አምስት አያ ጀምሩ እስቲ ከሰባ አምስት አያ እሺ 76 አያ ከ76 አያ ጀምሩ إن قارون كان من قوم موسى ብላችሁ ትጀምሩና የዛሬ ቀሳችን ልታውቁ ትችላላችሁ እሺ መጨረሻ እናነበዋለን ኢንሻአላህ እና ምን አለ ትናንትና እንትኑ ከነሱ እንደሱ ቢሰጠን ነበር ምናምን ብሎ የሚጨፍሩ የነበሩ ዛሬ ምን ማለት ጀመሩ ويكأن الله ويكأن ወንድሞች هذه የኢትዮጵያ የሐበሻ ቃል ነች ወይ ትላለህ አይደለም እንዴ እንደዚህ እንላለን በአማርኛ ወይ እንደዚህ ከሆነ ወይ እንደዚህ ከሆነ ሴት ምንድነው ያለችው ሴቶቹ ወይኔ ጉዴ አለኝ ነጋዴ አለች ወይኔ ጉዴ ላገባሽ አለኝ ነጋዴ ምን ማለት ነው ወንድሞች ይሄ ነገር ወየልኝ አንድ ነጋዴ መጣና ላገባሽ አለኝ ምን በወጣኛው ነጋዴ ማገባው ነጋዴው ከሀብታም እኮ ነው ላኪን ከንግዱ ጋር እየሮጠ ምናምን ሚስትዋ እንደተጣለች በቤት ነች ከሱ ጋር ለመጫወት ትፈልጋለች እየሰራ ነው ረባ ከነተኛ ትንሽ ግንኙነት እናርግ ጊዜ የለውም እንትን አንተ አቡ መሐመድ ያ አቡ አብዱ ያ አቡ ሳልህ ምን ነካ አንተ ረባክሽ ትንሽ እንትን ቼኮች የሚፈርሙ አሉኝ የንግድ ይመጣል እንደዚህ ካምፓኒ ቀጠረችኝ ዛሬ ከማናጀሩ እንትን አለኝ ንግድ خلاص ሴትዋን ረሳ والله እንደዚህ ያሉ ወንድሞች እዚህ በሪያድ ከተማ የማቃቸው ሴቶች አሉ والله ትላለች በሳምንት አንድ ቀን ከተገናኘን ጁምዓ ብቻ ታክሲ ነጂዎች ናቸው እና ታክሲ ፈጅር ሰግዶ ይሄድና ሲሰራ ሌሊት ነው የሚመጣው ምክንያቱም የታክሲ በሳዑዲ አረቢያ ታክሲ ማለት በጣም ችግር ነው ለባለ መኪናው ገንዘብ ትከፍላለህ አየሩ ሁኔታ 50 ዲግሪ ሴንቲግሬድ ነው አንዳንድ ጊዜ ኤር ኮንዲሽን የመኪናው ኤር ኮንዲሽን አይሰራም በሙቀቱ የተነሳው ለፍቶ 16 ሰዓት ሰርቶ ይመጣና አልጋ ላይ ከተጣለ ሚስቱ አታቀው በሳምንት አንድ ቀን ጁምዓ ይሰራሉ ታክሲ ላኪን ትንሽ ለግማሽ ቀን የሚያሳርፍበት እዛ ጊዜ ነው እና በጣም ለን አይደለም طيب ወይኔ ጉዴ ላገባሽ አለኝ ነጋዴ አሁን ደግሞ ምን አሉ እነዚህ የቃሩን ሰዎች ወይ ከአና ቁርአን እኮ ነው ወይ የሚለው ወይ ከአና يبسط الرزق لمن يشاء من عباده ويقدر አይ ጌታችን ለሚፈልገው ሀብታም ያረጋዋል ሊቀጣው ለሚፈልገው ደግሞ ድሃ ያደርገዋል
سبحان الله لولا أمن الله علينا لخسف بنا يعني الله بيودنا ونجي سلوددنا ونجي عند قارون ገንዘብ ሰጥቶ ለመሬትዋ ቢያቸው ብሎ ትበላ ነበር ወይ كأنه እንደገና ደግሞ አሁን ወይ كأنه لا يفلح الكافرون እንግዲህ ካፊር የአላህ ንዕማን በአላህ ንዕማ የሚከፍር እኮ አላህ ጠላቱ ነው ይላሉ አላህ Subhanahu Wa Ta'ala መጨረሻ ምን አለ تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين እንግዲህ መጨረሻው الدنيا በገንዘብ ተጫውተህ የአላህን ለዕና ሲወርድብህ ገንዘቡን ትተህ ትሄዳለህ ወይም ቀድመው ትሄዳለህ ወይም ቀድሞ ገንዘቡ ይሄዳል ወይም ሁለታችሁም በአንድ ጊዜ ትቀበራላችሁ إذن حقيقة ይህ ነው እንግዲህ ቃሩን በገንዘብ የተጫወተ ሰው የአላህ እርግማንና የአላህ ቁጣ የወረደበት ገንዘብ ነው እስቲ አያውን ነቅራው እስቲ አብራችሁ ኪታብ የያዛችሁ ተከታተሉኝ ምን ይላል አላህ Subhanahu Wa Ta'ala إن قارون 76ኛው አያ ማለት ነው إن قارون كان من قوم موسى فبغى عليهم وآتيناه من الكنوز ما إن مفاتحه لتنوء بالعصبة أولي القوة إذ قال له قومه لا تفرح إن الله لا يحب الفرحين وابتغي فيما أتاك الله الدار الآخرة ولا تنس نصيبك من الدنيا وأحسن كما أحسن الله إليك يسوتشو مكرر نجر ولا تبغي الفساد في الأرض إن الله لا يحب المفسدين عليه قال ملسوم التنقدي من دم اللسي الله ينقرال قال إنما أتيته على علم عندي من دنهم تشكتشكون نانتي جنزبو راسي بطرتي يمتاهت نو أولم يعلم أن الله قد أهلك من قبله من القرون من هو أشد منه قوة وأكثر جمعا ولا يسأل عن ذنوبهم المجرمون فخرج على قومه قديه هزبون لما سانس لما زنبلو بقى كبرياء لما سايت أشكروتشنا منستروتشنا يسوع قلقايوش سيتوتشو منامن سبسبو بفرس لا يوطأ إلال فخافه قال الذين يريدون الحياة الدنيا يا ليت لنا مثل ما أتي قارون إنه لذو حظ عظيم الله انديت يودوا القارون ገንዘብ ሰጠው በጣም እድለኛ ነው አሉ ይላል وقال الذين اوتوا العلم نزع علموችና አላህን የሚፈሩ ሰዎች ግን ምን አሉ ويلكم ثواب الله خير لمن آمن وعمل صالحا تو يا الله فكر يا الله ውዴታ ይሻላል ገንዘብ ምን ያረጋል ولا يلقاها إلا الصابرون ትዕግስተኞች ነው يا الله ውዴታ የሚያገኙ فخسفنا به وبداره فما كان له من فئة ينصرونه من دون الله وما كان من المنتصرين እዚህ ላይ እንግዲህ መሬቱን ዋጣችሁ እሱና ወታደሮቹ አሽከሮቹ በሙሉ ተዋጡ በመሬት አይደለም ወደ ህዝቡ እንመለስ አሁን ህዝቡ በሁለት የተከፈለው ትናንትና አንዱ ደጋፊ አንዱ ደግሞ ላ ያለው استناያቸው ሁለቱም قال سبحانه وتعالى وأصبح الذين تمنوا مكانه ትናንትና እንደ ቃኑን ብንሆን ብለው የሚመኙ የነበሩ ትናንትና بالامس يعني يقولون وي كأن الله يبسط الرزق لمن يشاء من عباده ويقدر ويني እንኳን የተመኘነው ነገር እንኳን አልሰጠንም አላህ Subhanahu Wa Ta'ala لولا أن من الله علينا لخسف بنا يعني الله እኮ ስለሚወደን ነው እንጂ ባይወደን ኖርሞ ከንተኑ እንደ ቃሩን ይሰጠን ነበር ያጠፋን ነበር ወይ كأنه لا يفلح الكافرون تلك الدار الآخرة نجعلها للذين لا يريدون علوا في الأرض كبرياء ما يفلقوا سوتش لنسون والدنيا الآخرة من نسطاتشو ولا فسادا والعاقبة للمتقين بلو الله سبحانه وتعالى እስከ 83ኛው አያ
የቃሩን ታሪክ በዚህ ይደመድመዋል ማለት ነው። እሺ እንግዲህ ነው ሁለት ሰዎች ላቀርብላችሁ አይደለም ያልኳችሁ። አንደኛው ይህ ነው። ሁለተኛው ማን ይሆን? ሁለተኛው አንድ ቀን የነገርኳችሁ ثعلبة የሚባለው የነቢያችን ሰሃቢ ነው። ይህ ደግሞ ቂሳው በሱረት ተውባ 75ኛ እስከ 78ኛው አያ አላህ Subhanahu Wa Ta'ala ባጭሩ ገለጸው። እኔ ደግሞ ባጭሩ ልግለጽላችሁ። ይህ ሰውየው የነቢያችን ሰሃቢ እንዲያውም ምርጥ ከሆኑ ሰሃቢ ነው የነበረው። የታወቀበት በምን ነበር? ሐማመት المسجد ብለው ይጠሩት ነበር። ሐማማ ማለት ነው እርግብ፣ የመስጊድ እርግብ ተብሎ ይጠራ ነበር። እርግብ ሁሉ ጊዜ ከመስጊድና አትለቅም እዛ የሚለው አለም። ሰውየው 5 ወቅት የነቢያችን ሙአዝን ቢላል ወደ መስጊድ ከመግባቱ በፊት ثعلبة እዛ መስጊድ ታገኘዋለህ። ልክ እንደ ጉንዳን እንደ እርግብ ነው በመስጊድ የታወቀ ነው በዚህ። ከዛ በኋላ ደሃ ነበር ሰውየው። አላህ ጉድ ሲያፈላው እንግዲህ ተመልከቱ። ያኺ ድህነት እኮ አንዳንድ ጊዜ ኒዕማ እኮ ነው ወንድሞች። ታውቃላችሁ ይሄ ነገር ድህነት ማለት ያኒ ትንሽ እንኳን የምትበላው የምትጠጣው ነገር የምትተኛበት ቤት ካለ ድህነት አይባልም። ይህ ኑሮ በአዱንያም በአኺራም ተዝናንተ የምትኖርበት እሱ ነው። ሀብት ከመጣ ግን ከሀብት ተከትሎ የሚመጡ ልንገራችሁ ወንድሞች። መጀመሪያ ክብሪያ ይመጣል። ሁለተኛ ሰውን መናቅ ይመጣል። ሶስተኛ በገንዘቡ የኔ ነው ማለት ኩፍር ይመጣል። አራተኛ ፈሳድ ይመጣል። ፈሳድ ገንዘብ ከበዛ ዚና ተከትሎ ይመጣል። ሹርብ الخمر ተከትሎ ይመጣል። ብዙ ፈሳድ ተከትሎ ይመጣል። ይህ ነገር ባለው እንዳለ ሌላስ የስኳር በሽታ ይመጣል፣ የደም ግፊት ይመጣል፣ የልብ በሽታ ይመጣል። ምክንያቱም ሐሳብ ጭንቀት ይበዛል እንትኑ ገንዘብ ስለሚበዛ። አብዛኞቹ ሀብታሞች ያየናቸው እነዚህ በሽታዎች ያሏቸው ነው። እስቲ እንመልከት አሁን ثعلبة ይህ ሰውየው አርፎ እንዳይቀመጥ ለነቢያችን ምን አላቸው? ያ ረሱላህ ادعو الله لي أن يجعلني مالا أن يأتيني مالا ዱዓ አድርግልኝ ለአላህ ሀብታም እንዲያደርገኝ አላቸው። ወላኪን ነቢዩላህ ሰለላሁ ዐለይሂ ወሰለም ምን አሉት? ተው ثعلبة ተው፣ ያለህበት ኒዕማ ተመልከት፣ ከመስጊድ አትለቅም፣ ታቂነ መሰከሩለት እኮ ነቢያችን ተቅዋ እንዳለው አላህ ፈሪ እንደሆነ የአላህ ሰው እንደሆነ መሰከሩለት። ያ ወንድሞች ወንድሜ መክያ ሲራጅ እናንተ ኡሙ ህያም ጠቅላላ ፊት ያላችሁ ሐጂሚ ነቢያችን ቢመሰክሩልህ አንተ ጥሩ ሰው ነህ፣ አላህ የሚወድህ ሰው ነውነህና በአዱንያም በአኺራም በጣም ደስተኛ ሆነ ትኖራለህ ብለው ከመሰከሩልህ ከቃሩን ገንዘብ አይሻልም? ይሄ ነገር ቢልጌት ካለው ገንዘብ ይሄ አይሻልም? እንደ ወንድሞች በመቶ እጅ ይሻላል። እና ተው አሉት። ያ ثعلبة ተው፣ ድህነትህና ተቅዋህ ይዘህ ይበቃሃል አሉ። ሁለተኛ ቀን ነገራቸው። ያ ረሱላህ ادعو الله لي ያ ረጁል ተው አሉት። ሶስተኛ ቀን መጣና ያ ረሱላህ ادعو الله أن يجعلني غنيا فالنبي صلى الله عليه وسلم እጃቸው አነሱና ዱዓ አደረጉለት። ግን ዱዓ ከማድረጋቸው በፊት ምን አሉት? ተው ثعلبة አሉት። ሀብት ከመጣ አላህን ትረሳለህ፣ ሀብት ከመጣ ዲኑን ትተዋለህ፣ ሀብት ከመጣ መስጂድን ትተዋለህ፣ ሀብት ከመጣ ክብሪያ ይሰፍንብሃል። ተው አሉት። የሁሉ ምክር ሰጡት፣ እምቢ አለ። በስ ዱዓ አድርግልኝና ሀብታም ከሆንኩ እንዴት አድርገ ጀና እንደምገባ አቃለሁ፣ ሰደቃለሁ፣ የአላህን አቃወጣለሁ፣ በጣም አላህ እንደሚወደኝ ማረገው አሉ። ተው አሉት እምቢ አለ። ዱዓ አደረጉለት። እኔም ለው ይህ ዱዓ እንደርግማን ነው የሚታሰበው። اللهم يا ربي ሀብት ስጠው ብለው ዱዓ አደረጉለት።
ሰውየው ጀመረ 4 ፍየል 3 በግ 5 በሬ 5 ላም ምናምን አመጣ ቀስ 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 ብሎ ሸለቆቹና ተራራዎቹ በሙሉ የሱ ከብት መሉ ከብት ሲሞላ መጀመሪያ ስተት ያደረገው ተመልከቱ ነቢያችን ያሉት ነው ሰላት الجماعه ትንሽ ማለፍ ጀመረ 10 ዘግይቶ ይመጣል ዝም ብሎ ብቻውን ይሰግዳል ወይም ከሰው ሆኖ ይሰግዳል ከነቢያችን አይሰግድም ምክንያቱም ገንዘብ በዛ ወሰደው ነቢያችን ሳሰለም ትንሽ ቆይቶ ሰላቱ ራሱ መምጣት አቃተው ትንሽ ቆየና ከብቶቹ ሀብቱ ስለሞላ ከመዲና ወጣ ተመልከቱ ከመዲና 2-3 ኪሎ ሜትር ወጥቶ እዛ ቤት ሰርቶ ከብቶቹ በሚሊዮን ናቸው ገንዘቡ በሚሊዮን ነው በሙሉ ተራራው ሸለቆው የሱ ከብት ብቻ ሞላ ትንሽ ቆይቶ ከነጨራሱ ሰላት ተወው ትንሽ ቆየና ከነጨራሱ ከአላህና ከነብዩ ተጣላ እንዴት አደረገ ተመልከቱ እንግዲህ ሙፈሲሮች ያስቀመጡት خذ من أموالهم صدقة تطهرهم وتزكيهم بها ይህን አያ ከወረደ ዘካት ያ ረሱላህ ዘካት ከነዛ ሀብታሞች ሰብስብና ለፍቆራዎቹ ስጥ የሚል አያ ሲወርድ ላኩለት ሁለት ሰዎች ላኩለትና ለثعلባ ዘካት ስጥ ዘካት ለፍቆራ ስጥ ብሎ ነቢያችን ትእዛዝ ላኩለት ማለት ነው እነዚህ ሁለት ሰዎች ሄዱና ከዛ በኋላ ነገሩት እኛ ከነቢያችን ተልከን ነው የመጣነውና የዚህ አመት ዘካት እንድትሰጠን አሉት ታቃላችሁ ምን አለ لا اله الا الله قل لصاحبكم ለዛ የናንተ ጓደኛ የሆነው ምን ማለት ነው ይሄ አነጋገር ከሱህባ አመለጠ አሁን ወጣ صح አሁን ራሱ በቃሉ ከፈረ قولوا لصاحبكم لذا የናንተ መሪ መሐመድ በሉት እስቲ انما هي جزيه وليس زكاه አለው ይህም ያስከፍለን ያለው ግብር ነው ዘካት ያለ ገንዘባችን የሚሰበስብ ያለው መሐመድ ግብር ሊያስከፍለን ፈልገውና የለም በሉት አለ ሁለት ትላልቅ ቃላት ተነገረ قل لصاحبكما صاحبكم ማለት ነው ወንድሞች እኔ የመሐመድ صاحب አይደለሁም ማለት ነው ሁለተኛ ደግሞ ይህን ገንዘብ በጥረቴ ያመጣሁት ግብር ሊያስከፍለን ነው ዘካት ያለ ሂድ የለም በሉት አለ خلاص ነቢያችን ይህን ተቀበሉ ዝም አሉ ቁርአን ወረደ እንግዲህ ቁርአን ወረደ በሱረት التوبة ቁጥር 75 76 77 78 አራት አያቶች ለዚህ ሰው የወረዱ ማለት ነው ምን አለ አላህ Subhanahu Wa Ta'ala ومنهم ካንተ ሰሃባዎች ለነቢያችን ነው ከሰሃባዎቹ አንዱ ومنهم من عاهد الله كالله قال يغبا لئن اتانا من فضله الله سبحانه وتعالى ሀብታም ካደረገኝ ያው ልክ ሰዓለባ ለነቢያችን ያሉት እኮ ነው من فضله لنصدقن ولنكونن من الصالحين الله ገንዘብ ከሰጠኝ صدقه ሰጣለው صالح ሆናለሁ فلما اتاهم ገንዘቡ ከተቀበሉ አላህ ገንዘቡ ከሰጣቸው من فضله بخلوا به ስስታም ሆኑ ሰደቃን ጠሉ وتولوا جرباتቸው ሰጡን ጀርባውን ሰጠ ثعلبا وهم معرضون انبيالوا عليه فأعقبهم نفاقا في قلوبهم الله سبحانه وتعالى بلبو نفاق علبت إلى يوم يلقونه اسك يوم القيامة يتوبا بر زقابت الله سبحانه وتعالى بما أخلفوا الله ما وعدوه وبما كانوا يكذبون ألم يعلم أن الله يعلم سرهم ونجواهم وأن الله علام الغيوب الله ياكم نبر يا نبي الله دعاء درقلين هبتام دي أدرقين سيل
ነቢያችን የልብ አያቁም አላህ ግን በልቡ ምን እንደነበር ያቅ ነበር ልክ እንዳወቀው ደግሞ ሀብታም ሲሆን ከአላህ ጋር ተጣላ ከነብዩ ሰለላሁ ዐለይሂ ወሰለም ተጣላ እስልምናን ጠላ ሰላት الجماعه ተው ከነጨራሱ ሰላትም ተው በመጨረሻ ደግሞ ባድ የለም ግብር ነው አለ በሁሉ ነገር ከፈረ ሰውየው ስለዚህ ወንድሞችና እህቶች ሀብት አትመኙ የመጨረሻ ቃሌ በዚህ ልዘጋው ፈልጋለሁ ሀብት አንመኝ طيب الله ከሰጠህስ ተቀበል الله ከሰጠህ ሀብት ተቀበለህ ግን ለአኺራም ለዱንያም አንዳንድ ሰዎች ምን ሲሉ እንሰማለን ያ አኺ ገንዘብ እኮ ፊትና ነው ጥሩ አይደለም ገንዘብ ሲበዛ ጥሩ አይደለም ስትላጭ አባከተው በገንዘብ አርገህ ጀነት ትገዛለህ ገንዘብ ይስጠኝ እንጂ والله العظيم ጀና ገዛለህ ከذاب እንለዋለን ሰሃቢ የተባለው ለሱም አልጠቀመም ቃሩን የተባለው ለሱም አልጠቀመም ቢልገት የተባለው ገንዘብ አልጠቀመውም በሙሉ ሀብታሞች ገንዘብ አልጠቀመውም كذب ነው كذب ገንዘብ ከሰጠኝ ጀና እገዛለታለሁ ከذاب ነው والله እኔ በሙሉ ነው የምላችሁ ሁሉ ገንዘብ የተመኙ አላህ ሲሰጣቸው ዲናቸው ግማሹ ሄደ ጠፋ ገንዘብ አትመኙ ወንድሞች ግን ሳትመኝ አላህ ከሰጠ መርሐበን ቢልህ ተቀበለው ገንዘብ ብዛት ገንዘብ አይደለም የሚወቀሰው ብሎናል እኮ አላህ Subhanahu በሱረት الهمزة وكل همزة لمزة الذي جمع مالا وعدده يعني ገንዘብ ብዛት ገንዘብ ወንጀል አይደለም ሀብታም መሆን يعني ወንጀል አይደለም ወንጀሉ የት ነው وعدده يحسب أن ماله أخلده ወንጀሉ እዚህ ነው ያለው ገንዘቡ የቆጠረ ሚሊዮን አለኝ 50 አመት ልኖር ነኝ ማን ነው የሚቀርበኝ እንዴ ደሆቹ ሲዋረዱ እኔ ሚሊዮን አለ ገንዘቡ የቆጠረ ጧትና ማታ አለሁ ምን አባቱ ያደርጋል ምንድነው ብሎ በገንዘቡ ቁጥር የሚተማመን ሰው ነው የሚጠላው አላህ Subhanahu Wa Ta'ala يحسب أن ما أخلده أن ماله أخلده كلا على الله سبحانه وتعالى لينبذن في الحطمة بأسات وسط لقبانه وعندنا علماء من بلوك الرث كلا لينبذن في الحطمة هلتم السنة جنزبوا أسات وسط قبطوا لكقلونه على الله سبحانه وتعالى سلزيه جنزب كمتا حياك الله يمتى الله كسته تقبلوا لكن لا تطغى ولا تتكبر يا الله حقنا يمسكن حق انتنا تبل لآخرة أسالف لان تنبلا يهنو تلكم الأكتية زاري تمرتاتشن يقارون تاريك يامتاه اللاتشو من دنو ገንዘብ ያላችሁ ሰዎች አላችሁ የሌላችሁም አላችሁ አይደለም እንዴ ከነጭ ራሱ $1 የሌለው አለ 5-6 ሚሊዮን ዶላር የያዘ ሊኖር ይችላል ካምፓኒ ያለው አለ ፋብሪካ ያለው አለ 10 ታክሲ ያለው አለ በአገራችን 2 ቪላ ያሰራ አለ ሁሉ ሆኖ አልহামዱሊላህ ይምጣ ገንዘቡ አላህ ከመጣው እንግዲህ እኔ ምን ላርግ ይምጣ ላኪን ቤተሰቦች አባትና እናት ዘመድ አዝማድ በሙሉ ምስኪኖች እንዲካፈሉበት ካደረክ አንተ ገንዘብ አላህ አትባልም የዛሬ መልእክታችን ይሄ ነው አላህ ይወፍቀን ኢንሻአላህ ገንዘብ የገንዘብ ፍቅር ከልባችን ያውጣው ሰሃባ ሀብታሞች ነበሩ ወንድሞች አንዳንድ ሰሃባ ሀብታሞች ግን ልዩነታችን ልንገራችሁ አዱንያ በእጃቸው ነበረች አኺራ በልባቸው ነበር አሁን እኛ ምን ሆነን አዱንያ በልባችን ሆና አኺራ በእጃችን ካለችም ነው እሱ በእጃችን ካለች ነው አኺራ በእጃችን ያኒ ትንሽ ቀስቀስ ስታረጋት የምትወድቅ አዱንያ በልባችን ተወቅራለች ይህ ነው ትልቁ በላ انا اقول لكم والله اللهم يا ربي لا تطغيني لا تغنيني غنى يطغي حتى تستن كبريا ميامطا حبت كهونه انساو انفلغم اني راسي الفلغم حبت يمطا مليونير هون التكلكلم سيدنا عثمان هبتام نبر
አብዱራህማን ኢብኑ ዐውፍ ሀብታም ነበር አቡበከር ስዲቅ ሀብታም ነበር ሰይድና ዑመር ነጋዴ ነበሩ ሰይድና አቡ ሐኒፋ ነጋዴ ነበሩ እሱ አይደለም የሚጠላው ላኪን እነዚህ አሁን ተጠቀስኩላችሁ በሙሉ በጀና የተበሸሩ ናቸው አቡ ሐኒፋ በዕልሙ ህዝቡ የመሰከረለት ዓለም ነው አቡበክር የጀና ሰው ነው ዑመር የጀና ሰው ነው ዑስማን የጀና ሰው ነው አብዱራህማን ኢብኑ ዐውፍ ከነዛ 10 ሰዎች በጀና የተበሸሩ ናቸው ማልቲ ሚሊዮነርስ የነበሩ ታውቃለህ ሰይድና አብዱራህማን ኢብኑ ዐውፍ አብዱራህማን ኢብኑ ዐውፍ الدنيا በዚህ ቢገፋት በዛ ትመጣለች ሚሊዮን ይሰደቃል 2 ሚሊዮን ይመጣለታል በንግድ እኮ ነው መጨረሻ ተሰድቆ ሰው يعني ገንዘቡ በሙሉ ድግድግ አድርጎ ለምስኪን ሰጠ ሲሞት ከሞተ በኋላ ምን ተገኘ በቤቱ ታውቃላችሁ 8 ሚሊዮን ዲናር ተገኘ 8 ሚሊዮን ብር በቤቱ ተገኘ ምን ማለት ነው ይሄ ነገር he was very multi millionaire 3/4ኛው ገንዘቡ ለአኺራ ያሳለፈ ሰው ነው ላኪን ትመጣ ነበር አዱንያ እንዲያውም አንድ ቀን የመስጊዱን ግንድ ይዞ ያለቅስ ነበር ልክ እንደ ህፃን ያ ረብ محمد بن عبد الله صلى الله عليه وسلم أحب إليك مني ሀብታም አላደረጋቸውም عمر بن الخطاب معاذ بن جبل بلال وعمار بن ياسر እነዚህ በሙሉ ከኔ ይበልጣሉ ግን ለነሱ ደሃ አደረካቸው ለኔ ምን አጥፍቼ ነው ገንዘብ ዝብለ የምታፈስብኝ ያለው እያለቀሰ አልቅሶ ተፈንድቶ ከመስጊድ ወጣና በሺህ በ2000 በ10000 ለፉቀራ ይሰጣል እንደገና ዱንያ ትመጣለች ሱብሃንአላህ العظيم سيدنا ልንገራችሁ سيدنا عمار ابن ياسر عمار ታውቃላችሁ عمار የተደበደበው የተጨፈጨፈው እናቱ ሱመያ አቡ ጀህል ገደላት አባቱ ያስር ሙሽሪኮቹ ገደሉት አብዱላህ ወንድሙ ሙሽሪኮቹ ገደሉት እሱ ቀረ ተሰቃየ በመጨረሻ ግን ሀብታሞች ከሚባሉ አንዱ ሆነ ታውቃላችሁ 1000 ባሪያ ነበሩ አማር ኢብኑ ያስር 1000 ባሪያ ነግደው ሽጠው ለውጠው የሚመጡለት يقولون ለ20 አመት ያህል በእጁ ገንዘብ አልያዘም አማር ኢብኑ ያስር ታውቃላችሁ በእጁ ገንዘብ ሳይነካ ሞተ አለ እንዴት ሁሉ ገንዘብ ያለው ምን ያደርጋል ለምሳሌ ከኢራቅ አንድ ትልቅ እንትን ንግዳ ነበረው ከዛ 500,000 ዲናር ይመጣል ምን ያደርጋል ታውቃላችሁ አታምኑም እናንተ ግን ታሪኳን በውት ገንዘቡ ሲመጣ አይዘውም በዛ በቤቱ ደጃፍ በበሩ አይደለም አስቀምጠው ይለዋል እዛ ተሸክሞ ይመጣ እዛ አስቀምጠው ይላል እዛ ያስቀምጣል ምስኪን ይመጣል ያማር ምስኪን መጥቼ እንደዚህ ከዛ ገንዘብ የሚበቃ ውሰድ ይለዋል ቀጥሮ አይሰጠውም እኮ እሱ ያላህ ኪሱ ገንዘብ ሞልቷል የሚበቃህ ብቻ ሁሉ አትውሰድ ስስታም አትሆን ላንተና ለቤተሰቡ የሚበቃ ውሰድ አፍስ አድርጎ ይወስዳል ሌላ ምስኪን ይመጣል ያ አማር እንደዚህ ያቺ ኪስ አለች ከረጢትዋ ከዛ የሚበቃ ውሰድ እጁ ገንዘብ ሳይዝ ለስንት አመት ገንዘብ ሳይዝ ከዚህ ዓለም ሄደ ነቢያችን ምን አሉ ስለ አማር ታውቃላችሁ ምን እንዳሉ والله ለአንድ ሰሐቢ ያልተባለ ነው ለአማር ያሉት من ይላሉ الكل يشتاق الى الجنه ሁሉ ሰው ጀና እንዲገባ ይጓጓል ግልጽ ነው ይሄ ነገር اما عمار አሉ الجنه تشتاق اليه عمار ግን ጀና ነው የምትጓጓ እሱን ለማግኘት አማርን ለማግኘት ጀና ራስዋ ትጓጓለች ትጠብቃለች እኛ ደግሞ ጀና እንድንገባ እንጠብቃለን ይህ ነው አማር ደሃ የነበረው ከዛ ሚሊዮነር ሆኖ ፍቆራዎቹ በሙሉ በሱ የሚቀለቡ የነበሩ ኮርቶ በጣም يعني ጥሩ ቦታ ይዞ በመጨረሻ እድሜው ረጅም ነበር እንግዲህ በእንትኑ ነው የሞተ በሙአዊያና በአሊ ጦርነት በዛ ተገደለ ማለት ነው شهيد ሆኖ ሞተ ደግሞ سبحان الله العظيم على كل حال قارون هذا هبتام هونو الله يتقلالتنا يرجمو تاريخو ይህ መስል ነበር እላለሁ ኢንሻአላህ ማይኩል እናንተ
እስቲ አሳምሩትና ተናገሩበት ካላችሁ ማለት ነው ማይክ ፍሪ ለእናንተ ኢንሻአላህ